ሶማሊያ በበርበራ የሚገኝ አየር ማረፊያና ወደብ አሜሪካ እንድትቆጣጠር ያሳየችውን ፍላጎት ሶማሌላንድ ተቃውማለች። የሶማሊያ ፕሬዝዳንት ሼክ ሐሰን ማህሙድ ለዶናልድ ትራምፕ በጻፉት ደብዳቤ አሜሪካ በሶማሊያ የሚገኙ 2 የአየር ማረፊያዎችና 2 ወደቦች በብቸኝነት ብትቆጣጠር ሌሎች ዓለም አቀፍ ተዋንያን የሚኖራቸውን ተጽዕኖ ለመቋቋም እንደሚጠቅማት ለማግባባት መሞከራቸውን ሬውተርስ ዘግቧል። ፕሬዝዳንት ሐሰን ሼክ ማህሙድ በባሊ ዶግሌና በበርበራ የሚገኙ የአየር ማረፊያዎችና የበርበራና የቦሳሶ ወደቦችን አሜሪካ በብቸኝነት እንድትቆጣጠር ምክረ ሐሳብ እንዳቀረቡ ሬውተርስ ዘግቧል። ሶማሌላንድ ግን ሐሰን ሼክ ማህሙድ በደብዳቤ አቀረቡት የተባለውን ምክረ ሐሳብ የተስፋ መቁረጥ ምልክት አድርጋ አጣጥለዋለች። ስዩም ጌቱ ተጨማሪ ዘገባ አለው። ምንም እንኳን ለጊዜው የሶማሊያ ባለስልጣናት በጉዳዩ ላይ ማረጋገጫ ባይሰጡም ሮይተርስ የዜና ወኪል ባለፈው አርብ ተመለከትኩ ያለው የሶማሊያው መንግስት ፕሬዝዳንት ሐሰን ሼክ መሐመድ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የላኩት ደብዳቤ ከ2 ሳምንታት በፊት ቀደም ብሎ የተጻፈና አሜሪካ የበርበራና ቦሳሶ ወደቦችን በብቸኝነት እንድታስተዳድር ግብዣ ያቀረበ ነው። የምስራቅ አፍሪካን ጂኦፖለቲካዊና ቀጠናዊ ጉዳዮችን በመከታተል በሚሰጡት ትንተና የሚታወቁት የፖለቲካ ተንታኝ አብዱራህማን ሰይድ ሶማሊያ ለአሜሪካ የጻፈችው የወደቦች ማስተዳደር ግብዣው 3 ነገሮችን የሚያመላክት ሊሆን እንደሚችል ይገምታሉ። አንደኛው በትራምፕ አስተዳደር ምናልባት ለሶማሊላንድ እውቅና እንዳይሰጥ የሰጋ ነው የሚመስለው እና እውቅና የመስጠቱ ጉዳይ ወደቡ ጋር የተያያዘ ከሆነ እሱም የሞቃዲሾ መንግስት ያን ወደብ መስጠት እንደሚችል እና የእውቅናው ጉዳይ እንዲቀር ለማለት የፈለገ ይመስላል። ሁለተኛው ደግሞ አሜሪካ እዛ አካባቢ ግንኙነት ካረገች ከሶማሌ መንግስት ምናልባት እንደ ዛታም እንደ መከላከያም ሊያግዘው ይችላል ለማለት ነው። ይሄ ደግሞ አዲስ ነገር አይደለም። ምክንያቱም ካታር ለምሳሌ በጎረቤቶቿ እንደ ሳውዲ አረቢያና ኢማራቶች ስትከበብ የአሜሪካ ትልቁ ጦር ካምፕ እዛ ስላደረገች እና ይሄም ከኢትዮጵያ ሊመጣ የሚችለውን ስጋት እሱንም በዘላቂነት ሊያቆመው ይችላል ለማለት ይቻላል። ሶስተኛው ደግሞ በሶማሌላንድና በፑንትላንድ አካባቢ ያሉት ናቸው። እነዚህ 2 አካባቢዎች ደግሞ በፍጹም ከሞቃዲሾ መንግስት ቁጥጥር ውጭ ነው ያሉት እና ለሱም ማዕከላዊ መንግስት ቁጥጥር ስር እንዲገቡም ሊያግዙኝ ይችላሉ በማለትም ሊሆን ይችላል። በእርግጥ ሶማሊያ ለአሜሪካ ያቀረበችላት የወደብ ማስተዳደር ጥያቄ በራስ ገዛው ሶማሌላንድ ወዲያው ነበር ተቃውሞ የገጠመው። ሀርጌሳ ቁልፍ ወደቧ የሆነው በርበራ በሶማሊያ መንግስት ለአሜሪካ መቅረቡን በመንቀፍ በርበራ የሞቃዲሾ ግዛት ባለመሆኗ ሶማሊያ ልታዝበት አይገባም በማለት ሀሳቡን አጣጥለዋል። ሶማሊያ ለአሜሪካ በጻፈችው ደብዳቤ ወደቦቹ በአሜሪካ መተዳደር ዩናይትድ ስቴትስ ሽብርተኝነትና አክራሪነትን ለመዋጋት ምቹ ሁኔታን ይፈጥራል ብትልም የሶማሌላንድ ውጭ ጉዳይ ሚኒስትር አብዱራህማን ዳህር ኤደን ተጻፈ በተባለው ደብዳቤ ላይ በሰጡት ምላሽ ሐሳቡን የማይሳካ በማለት አሜሪካ ሞኝ ስላልሆነች ወደ በርበራ ስትመጣ ከማን ጋር መደራደር እንዳለባት ታውቃለችም ብለዋል። ኢትዮጵያ ለማስተዳደርና ለመጠቀም የወጠነችውን የሶማሌላንድ ግዛቱን ወደብ ክፉኛ የተቃወመችው ሶማሊያ አሁን ወደቦቹን ለምን ለአሜሪካ ለመስጠት ወደደች የተባሉት የአፍሪካ ቀንድ ቀጠናው ተንታኝ አብዱራህማን ሰይድ አንዴ ወደቡ በኪራይ የሚሆን በማንኛውም መንገድ ፍጹም በኢትዮጵያ ቁጥጥር ውስጥ ከገባ ከዛ ኢትዮጵያ ላትወጣ ትችላለች። አካባቢውም ወደ ኢትዮጵያ ግዛት የማስገባት ፍላጎት ስላላት እሱ ነው ዋናው ችግር ያለው። በአሜሪካ በኩል ሲመጣ ግን ልክ እንደ ጅቡቲ ውስጥ እንደ ካታር፣ ሌሎች አካባቢዎች ያሏቸው የጦር ካምፖች እንደዛ ናቸው የሚቆጠሩት። ማለት ወደ አሜሪካ ግዛት የሚገባ ነገር አይደለም እና እዚህ ነው ልዩነቱ። በተለይም ደግሞ አሜሪካ አካባቢውን ስትቆጣጠርላቸው ለእነሱም የሚያስፈልጋቸውን የኢኮኖሚ ድጋፍ ይሁን የወታደራዊ ድጋፎች በቀላሉ ሊያገኙ የሚችሉ ሆኖ ስለሚሰማቸው ብዙ ችግር አይፈጥርባቸውም። የአሜሪካ የሶማሌላንድና ፑንትላንድ ግዛቶች ወደብን እንድታስተዳድር መጠየቅ ከቅርብ ጊዜያት ወዲህ ኢትዮጵያና ሶማሊያ ያጠናከሩት ዲፕሎማሲያዊ ግንኙነትና የወደብ ጥያቄ ላይ የሚኖረውስ አንድምታ ምን ይሆን? ኢትዮጵያ ወደብ ለማግኘት ሳይሆን በወደብ አስተማማኝ አገልግሎት ልታገኝ ነው የወደብ አገሮች ያደርጉት እየፈለጉ ያሉት። እዚህ ላይ ምንም ችግር የሚያመጣ አይመስለኝም። ምክንያቱም ዋናው ስጋታቸው ከኢትዮጵያ ምንድነው አንድ ሉዓላዊ ግዛት የሶማሊያም ይሁን የኤርትራ ቆርሶ ወደ ኢትዮጵያ ሉዓላዊነት የማስገባት ፍላጎትና እሱ ነው ስጋቱና ችግሩ ያለው እንጂ በወደብ የመገልገሉ ተጠቃሚነቱ ለሁለቱ ስለሚሆን ምንም ችግር አይፈጥርም እሱ ነገር። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ሶማሌላንድን ያስቆጣው የአየር ማረፊያና ወደብ የሚገኝበት በርበራ ለዓለም ንግድ የሸቀጥ መሸጋገሪያ ቁልፍ ከሆነው የኤደን ባህረ ሰላጤ ዳር የምትገኝ ናት።
እንግዲህ ሶማሌላንድ በጎርጎሮሳዊ 1991 ነጻነቷን ብታውጅም በሞቃዲሾ መንግስት የሚሆን በዓለም አቀፉ ማህበረሰብ እውቅና አላገኘችም። ዶናልድ ትራምፕ ለሶማሌላንድ እውቅና ልትሰጥ ትችላለች የሚል ስጋት የገባው የሐሰን ሼክ መሐሙድ መንግስት ባለፈው ታህሳስ የአሜሪካና የሶማሊያን ግንኙነት ለማደስ የሚረዳ ኩባንያ $600,000 ክፍያ ቀጥሯል። አድማጮቻችን የምትከታተሉት ከዶይቼ ቬለ የሚተላለፈውን የዕለተ ሰኞ ስርጭት ነው። የዕለቱ ዜና መጽሔቶች እነዚህ ነበሩ። አሁን የምንሻገረው ወደ ማህደረ ዜና መሰናዶ ይሆናል። ነጋሽ መሐመድ የኢትዮጵያ ቀውስ የተለያዩ ገጽታዎችን ይዳስሳል። በዛሬው መሰናዶ